السلام عليكم ورحمة الله وبركاته. يقول الله سبحانه وتعالى في محكم كتابه: ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون። በዚች አንቀጽ አላህ ሱብሓነሁ ወተዓላ የጾምን ስለ ጾም የሚናገሩ አንቀጾችን እያብራራ መጨረሻ ላይ ያመጣው ይሄንን ነው። ወርሃ ረመዳን ያው አያመ ማዕዱዳት ብሎ ጠቅሶታል። እነዚህን አያመ ማዕዱዳቶችን ቁጥራቸውን ልታሟሉ ይላል። ወሊቱክሚሉ ልዒደተ ወሊቱከቢሩላህ አላ ማ ሀዳኩም። ይህንን ቁጥሩን ለማሟላት አላህ ስለመራችሁና ስላቀናችሁ ደግሞ አላህን ልታልቁት አላሁ አክበር ልትሉ እሱንም ልታመሰግኑ ይላል። እንግዲህ ወርሃ ረመዳን ማለቅ ጋር ተያይዞ የሚሰሩ መልካም ስራዎች፣ ተጨማሪ መልካም ስራዎች እንዳሉ ነው የቁርአን አንቀጹ እየጠቆመን ያለው። ሀዲሶችም እንደዚሁ ነቢዩ ዓለይሂ ሰላቱ ወሰላም ወርሃ ረመዳን ከመጠናቀቅ ጋር ተያይዞ የሚደረግ ዘካተል ፊጥር ወይም ሰደቀተል ፊጥር ተብሎ የሚጠራ ማጠናቀቂያ በገንዘብ የሚደረግ ኢባዳ ጠቁመዋል። ግዴታም አድርገዋል። ከመጠቆመን ባሻገር ግዴታ አድርገዋል እያንዳንዱ ሰው ማለት ነው። ወንድም ሴትም ህፃንም ትልቅም ሳይባል በሁሉም ላይ ግዴታ ነው። ጿሚዎች ላይ ብዙ የሚታዩ ስህተቶች አሉ። አንደኛ ያው ወርሃ ረመዳን ግማሽ ከሆነ በኋላ ጀማዓው እየቀነሰ መሄድ፣ የበለጠ ወደ ኢባዳ የምንሽቀዳደምበት ተጨባጭ ኢስላም ዘርግቶ እያለ አስተምሮ እያለ የእኛ ተጨባጭ ግን ከኢስላም ተቃራኒ ይመስላል። ይህን ስህተታችንን ልናርመው ይገባል ማለት ነው። በየመሳጅዱ አይታችሁ ከሆነ እኛ አላህ ሱብሓነሁ ወተዓላ ባሳየን ልክ ብዙ ቦታዎች ላይ በኢማምነትን በማገልገል የተለያዩ አቅጣጫዎችንና ሁኔታዎችን መቃኘት ችለናል። ከዚህ ተጅሪባት በወሰድነውና ባጠናነው መሰረት አተዋሰው ቢህ የሚለው የቁርአን አንቀጽ አንዳንድ ጊዜ ያቃጭልብኛል። እንዳው ለመሆኑ ተመካክረው ነው እንዴ የድሮዎቹ ካፊሮችና የአሁኖቹ ካፊሮች ንግግራቸውም ስራቸውም አንድ አይነት የሆነው ተመካክረው ነው እንዴ ይላል ቁርአን ማለት ነው። እና በሰፈር የማይገናኙ በአቅጣጫ የማይገናኙ የሆኑ አካላቶች ግን በተግባር ሲገናኙ እንደው በጉዳዩ ላይ ተመካክረውበት ነው እንደዚህ በፊት ተገናኝተው ያስብላል። እና ወርሃ ረመዳን ግማሽ ሲሆን ሰው ተመስጂድ የመቀነስ የመሸሽ ተጨባጭ ይታያል። ይሄ ግን ኢስላም ተዘረጋውና ታስተማረው አስተምህሮ አንጻር እንዴት ነው ወደሚለው ስንቃኘው ተቃራኒ ነው የሚሆነው። ነብዩ አለይሂ ሰላቱ ወሰላም የቁርአን አንቀጹን ቅድም እንዳየነው ያለፈው እስካሁን የምንሰራው ኢባዳ ይቅርና ወደ መጨረሻ አካባቢ ላይ ተጨማሪ ኢባዳዎችን ነው እየሰጠን ያለው ማለት ነው። አላህ ሱብሓነሁ ወተዓላም በተከበረው ቃሉ ፈኢዛ ፈረግተ ፈንሶብ ነው የሚለው። አንዱን ስታጠናቀቅ ወደ አንደኛው ግባ ነው። ሙእሚን ለተሞቱ ድረስ ነው ኢባዳ በገንዘቡ፣ በንግግሩ፣ በድርጊቱ በተለያዩ ኢባዳዎች ላይ የሚጠናውና የሚጠነክረው ማለት ነው። ስለዚህ ኢስቲቃማ ያስፈልጋል። ይሄ ስህተታችንን ልናርመው ይገባል። እስተመቼ ድረስ እየተሳሳትን ቁርአን ሐዲሱ የሚነገረን ጠንክሩ ነው። ነብዩ አለይሂ ሰላቱ ሰላም በተጨባጭ ወርሃ ረመዳን መጨረሻው አካባቢ ላይ ጠንክረው ነበር የሚታዩት። ሙሉ ለሙሉ ኢቅባል አለላህ አድርገው ኢዕቲካፍ የሚባለውን የኢባዳ ክፍል ልብስ ፊል መስጂድ ላይ መቆየት ኢባዳን አስቦ ለአላህ ብሎ ኢባዳን አስቦ መስጂድ ላይ መቆየት የሚባለውን ይፈጽሙ ነበር። ይሄ ማለት ረመዳን ማጠናቀቂያ ጋር ተያይዞ የሚሰሩት መልካም ስራዎች የበለጠ እያጠናከርን የምንሄድባቸው እንጂ እየሸሸን የምንሄድባቸው እንዳልሆነ ያሳያል ማለት ነው። እናም ወንድሞቼ እህቶቼ ረመዳን እያጠናቀቅን ነው። በአላህ ሱብሓነሁ ወተዓላ ፍቃድ ዛሬ 27ኛው ላይ ደርሰናል። ከዚህ በኋላ ያለችውን ቀሪ የረመዳን ክፍል እንጨርሳለን አንጨርስም እኛ የምናውቀው ነገር የለንም። በአላህ ሱብሓነሁ ወተዓላ እጅ ነው ያለነው። ያለችውን ግን አላህ እድሉን ተሰጠን። አሁንም በኢባዳ ለመጨረስ መጣር ያስፈልጋል። ሰደቀተል ፊጥራችንን በአግባቡ በማውጣት እንዲሁም ደግሞ አላህ ሱብሓነሁ ወተዓላ ወሊቱከቢሩላህ እንዳለው እሱን በማላቅ አላሁ አክበር ብለን የአላህ ታላቅነትንና ልዕለ ኃያልነቱን በማወጅ እንዲሁም ደግሞ አላህን በማመስገን የተለያዩ ዒባዳዎችን በመስራት በመጠንከር ልናሳልፈው ነው የሚገባው እንጂ ሰዎች ኢስላም አስተምሮ ተቃራኒ ሆነው ወርሃ ረመዳን ሊጠናቀቅ ሲል እነሱ ወደ ኋላ የሚሸሹ ሰዎችን ተከትለን የነሱ ጅራት ሁነን ራሳችንን ለጥፋት መዳረግ አይጠበቅም ማለት ነው። ከንቁ ሙስሊሞች ንቁ ሙስሊም ጠንካራ ሙስሊም ነብዩን አለይሂ ሰላቱ ወሰላም ይከተላል። ነብዩ የጠነከሩበት ላይ ይጠነክራል። ነብዩ አለይሂ ሰላቱ ወሰላም ወርሃ ረመዳን ምንድን ነበር ባህሪያቸው? ተወርሃ ረመዳን ውስጥ አስሩ የመጨረሻዎቹ ላይ ምንድን ነበር ያላቸው ተጨባጭ የሚለው በሐዲስ ላይ ተብራርቷል። ይህንንም ደግሞ ለማህበረሰባችን እኛም በያለንበት ሁሉም ኢማሞች ማለት ነው በያሉበት አስተምረዋል።
የማስተማርና የመግለጽ ችግር ሳይኖር ግን የመተግበር ተኛው ጀምሮ አስተማሪዎቹ ጀምሮ የመተግበር ችግር እኛ ላይ ይታያል። ይህን ችግር አላህ ሱብሓነሁ ወተዓላ የሚቀርፍልን እኛም ለመቀረፍ መጣር ያስፈልጋል። ሰደቀተል ፊጥራችንን በአግባቡ እናውጣ። የዘንድሮ ሰደቀተል ፊጥር